ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የዚህ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? እንደምን አላችሁ? በያላችሁበት ሰላማችሁ ይብዛልን እያለን እንግዲህ የተለመደውና ከምንጩ የሆኑትን የአብርሃምና የሩታን አዳዲስ መረጃዎችን ማጋራችሁ ይሆናል። እንግዲህ ከቪዲዮ ጀርባም ይሁን በተለያዩ ቦታዎች እንግዲህ እናንተ ልታገኛችሁ ያልቻላችሁን መረጃዎች ከቦታዎቹ አነፍንፌ እንግዲህ ለእናንተ ማቀርብላችሁ ይሆናል። ዛሬ የተሰሙት አዳዲስ ነገሮች እንግዲህ ከሩታ ቤተሰቦችና ከአብርሃም በኩል ትላንትና ከአብርሃም ጋር በነበሩት ቪዲዮዎች ላይ ከሩታ ጋር በነበሩ ቪዲዮዎች ላይ አይታችኋል። እነሱን አስመልክቶ እንግዲህ አዳዲስ ነገሮች ወጥተዋል። አብርሃም ከነ አቤል ጋር ጸብ ውስጥ ገብተዋል። ይህንን ነገር ማጋራችሁ ይሆናል። እንዲሁም ሩታም በራሷ መንገድ እንግዲህ ቤተሰቦቿ በጣም ትልቅ ጫና እያደረጉባት ይገኛል። ቤተሰቦቿ ተቆጥተዋታል። ምን አለች ሩታ? አብርሃምስ ምንድን ያደረገው? የሚሉትን ነገሮች ምነግራችሁ ይሆናል። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳረሱ፣ እንዲሁም ሀሳብ አስተያየት ካላችሁ ኮመንት ላይ ያስቀምጡልኝ። ሁልጊዜም ኖቲፊኬሽን በተኑ መጫን እንዳረሱ፣ ምክንያቱም አዳዲስ መረጃዎች እንዲደርሳችሁ። ይህንን ቪዲዮ እስከ መጨረሻው ተከታተሉት። እንግዲህ ቤተሰቦቼ በአብርሃም ዙሪያ የተሰሙት ነገሮች ትላንትና ምናልባት አብርሃም ቪዲዮዎች ላይ ካያችሁት ከሩታ ጋር ትልቅ ውይይቶችን ሲያደርግ ነበር። ሩታም ልጇን ይዛ ወደ ውጭ ሀገር የምትሄደውን ሀሳብ እንድታቆምና ቤቱን ሊለቅላት እንዳሰበ ሲናገር ሰምታችሁታል። እንዲሁም ሩታ ምንድን ነበረ ስትል የነበረው አብርሃም ቤተሰቦቹ ወይም ደግሞ የእሱ ጓደኞችና እነ ሄርሜላ በእሷ ዙሪያ እየሄዱ እያስጨነቋት እንደሆነ ስነግረው ሰምታችኋል። በዚህ ዙሪያ እንግዲህ አብርሃም ማንም ሰው ሊያስጨንቅሽ አይችልም፣ ከዚህ በኋላ እኔ ኃላፊነቱን ወስዳለሁ እያለ እንግዲህ ለሩታ እንደ ዋስትና ለመስጠት እየሞከረ የነበረበት ሁኔታዎች አሉ። በዚህ ዙሪያ ነው እንግዲህ አብርሃም ከዛ ቪዲዮ በኋላ ተመልሶ ምን አደረገ የሚሉ ነገሮች ነው ምነግራችሁ ማለት ነው ቤተሰቦቼ። ይህም ነገር ምንድን ነው? አብርሃም ከሩታ ጋር እነዛ ንግግሮች ካደረገ በኋላ ሩታ የነገረችውን ነገሮች ይዞ እነ አብርሃም እነ አቤልና እነ ብሩክ እንግዲህ ከዚህ በፊት የሚያደርጉትን ነገር ታውቃላችሁ። በሩታ ጋር እየሄዱ ለማስቀናት በሚመስሉ መንገዶች ብዙ ነገሮችን ያደርጋሉ። እነዛ ነገሮች ደግሞ ለማስቆም ግዴታ ስለሆነ አብርሃም የሚያውቀው ነገር እንደሌለ አድርጎ ነበር ትናንትና ለሩታ ሲነግራት የነበረው። ያንን ነገሮች እንግዲህ ቪዲዮን እያየ አለም አያውቅም ማለት ይከብዳልና ተመልሶ ሄዶ እንግዲህ ከሄርሜላና ከአቤል ጋር ያሉትን ነገሮች ለማድረግ ሞክሮ ነበረ። ነገር ግን አቤልን ነበር ያገኘው። አቤልም በጣም ተቆጥቶታል። እንደዚህ አይነት ነገሮችን ልታቆም ይገባሃል፣ ልጄን እንዳላይ ልትከለክለኝ ትችላለችና ልጄን ማየት ስለሚጠበቅብኝ እሷ ወደ ውጭ ሀገር የምትሄድበት መንገዶች መቅረት ስላለባቸው እናንተ ከዚህ በኋላ በሩታ አጠገብ ዝር ማለት የለባችሁ። ከሩታ ጋር የምታደርጉትን ንግግሮችም ሆነ ግንኙነቶች ማቆም አለባችሁ። ከዚህ በኋላ ማስቀናትም ሆነ ሌሎች ነገሮችን መተው አለባችሁ ብሎ እንግዲህ ከአቤል ጋር በጣም ሰፊ የሆነ ንግግሮችን ሲያደርግ ነበረ። ቁጣም የተቀላቀለበት እንግዲህ እነ አቤልን ታውቃላችሁ። ምክንያቶቻቸውን እኛ ለአንተ አስበን ነው እንደዚህ የሚሉት ነገር አለ። ነገር ግን እነሱ እየሄዱበት የነበረው መንገድ የበቀል መንገድ ነው። ሄርሜላን ለማስደሰት ሲሉ ሩታ ማበሳጨት ስላለባቸው ያንን ነገር ነበር እነ አቤል ሲያደርጉ የነበረው። ይሄ ነገር እንግዲህ ለአብርሃም የተዋጠለት አይመስልም። ምክንያቱም ልጁን እንዳያየና ሩታ ወደ ውጭ እንድትሄድ ሀሳቦቹን እየገፋፋ ወይ ደግሞ እሷ ሀሳብ ውስጥ እየከተታት ያለበት ሁኔታ ነው። እሷ ውሳኔዎች ላይ እንድትደርስ እየገፋፋት ያለበት ሁኔታ ስላለ ይሄ ደግሞ ለአብርሃም ትልቅ ጉዳትና ልጁን እንዳያይ የሚያደርገው ነገር ስለሆነ ነው እንግዲህ አብርሃም ሄዶ አቤልን በጣም የተናገረው ማለት ነው። በዚህ ጉዳይ እንግዲህ ከአቤል ጋር በጣም ብዙ ነገር ሲጨቃጨቁ ቆይተው ቤተሰቦቼ ይህንን ነገር ከዚህ በኋላ አቤል እንዳያደርግና የመጨረሻ ማስጠንቀቂያ በሩታ አጠገብ ዝር እንዳይሉ እሱም ሆነ ለነብሩክም ለሄርሜላ ይህንን ነገር ተመሳሳይ ነገር እንዲያደርግ፣ ምክንያቱም የነገሮች ሁሉ ጠንሳሽ አቤል ስለሆነ አቤል ካልደረሰ ማንም እንደዚህ ገፍቶ ሊሄድ የሚችል ሰው ስለሌለ ሁሉ ነገር የሚጠነሱ ስለሆነ እሱን እንግዲህ አስጠንቅቆታል ማለት ነው። በዚህ ጉዳይ አብርሃም በጣም ክፉኛ ሩታ ከነገረችው በኋላ ሩታ ካናገረችው በኋላ አብርሃም በጣም ብዙ ነገሮችን ሲያስብ ቆይቷል። እውነትም ነው ደግሞ ሊያሳጣው የሚችል ነገር እንደሆነ ታውቃላችሁ። ሩታ ወስና ቪዛው ፕሮሰሱን ሁሉ ነገር ጨርሳ ከሄደች ድጋሚ እሷን የማየት እድል አይደለም ለ5 ዓመት ለ6 ዓመት ከዛም በላይ ልጁ ካደገም በኋላ የማግኘት እድሉ በጣም አጭር ነው። ላትመለስም ስለምትችል ሩታ ማለት ነው። ቤተሰቦቼ እንግዲህ ይህንን ነገር ነው እንግዲህ አብርሃም ማመቻቸትና የግዴታ መሆን ስላለበት ብሎ በቀጥታ ወደ አቤል ጋር ሄዶ እንግዲህ ይህንን ነገር እንግዲህ አብርሃም ሩታን ሊያስቀራት ይችላል ብሎ ያስበው ነገር ሌሎች ሰዎች ካላስጨነቋትና ሌሎች ችግር የሚፈጥሩባት አካላት ከሌሉ እንግዲህ እሷ የምትሄድበት ምንም አይነት ምክንያት አይኖርም ብሎ ስላሰበ ነው እንግዲህ ቀጥታ እና አቤልን ሄዶ ሊናገር የቻለው። በሰዓቱ ከሄርሜላ ጋር እንደዚህ አይነት ጭቅጭቅ ውስጥ መግባት ስላልፈለገ፣ ምክንያቱም ዳግም ተመልሰ ከእሷ ጋር ፍቅር ልጀምር ይሆናል ብላ ትጣላኛለች በሚል ስጋት እንግዲህ ቀጥታ አቤልን ብቻ ሊናገረው ችሏል። ያው አቤል ካቆመ ሁሉ ነገር ይቆማል ታውቃላችሁ እንግዲህ። ስለዚህ ዋናው ውሳኔ የአብርሃም የሆነው አቤልን ማናገርና አቤል ጋር መፍትሄ መፈለግ ነበረ። ከአቤል ጋር ተነጋግረው እንግዲህ ይህንን ነገር
ለአንድና ለመጨረሻ ጊዜ መቋጨት አለብን፣ ዳግመኛ ሩታ አጠገብ መድረስ የለብህም የሚሉትን ነገሮች ተናግሮታል ማለት ነው። ቤተሰብ ሌላኛው መረጃ እንግዲህ ምንድን ነው የሩታ ቤተሰቦች እንግዲህ በሩታ ላይ ተነስቶባታል። ከዚህ በፊት ብያችሁ ነበረ አብርሃም ቤተሰብ ጋር ሽምግልና እንደተላከና የሩታ ቤተሰቦች አብርሃም ልጆቹን እንዲያስቀራቸው እነዚህ ነገሮች ዋስትና እንዲያደርግላት ብዬ ነግራችሁ ነበረ። ያ ሽምግልና እንግዲህ ሰምሮ ነው ትላንትና አብርሃም በቪዲዮ ላይ መጥቶ ከሩታ ጋር ሊነጋገር የቻለው ልጆቹንም ዋስትና እንደሚሰጣት ቃል የገባላት በዛ ምክንያት ነው። ሽማግሌዎቹ ሄደው ካናገሯቸው በኋላ ነው እንግዲህ ይሄ ነገር ሁሉ ሊፈጠር የቻለው ማለት ነው። ቤተሰቦቼ ይህንን ነገር ካዩ በኋላ እንግዲህ የሩታ ቤተሰቦች በሩታ ላይ ተነስቶባታል መሄድ እንደሌለባትና ማንን ጥላ ነው የምትሄደው? እኛስ ቤተሰቦችሽ አይደለንም እንዴ? ይህንን ነገር ለምን የራስሽ ጉዳይ ብቻ አድርገሽ ትወስጂዋለሽ? ለምን ራስ ወዳድ ትሆኛለሽ? እያሉ እንግዲህ በጣም ጥልቅ ጭቅጭቅ አድርገውባት ነበር። የምታስታውሱ ከሆነ እህቷን እንድታሳምንላትና ቤተሰቦቿን አሳምና መሄድ እንደምትፈልግ ከእህቷ ጋር ስታወራ ነበረ። እህቷም አልቀበለውም ብላለች። ይህን ነገር እንግዲህ እህቷ አሳምናት ነበረ እንትን ያለችው። ሩታ ግን በዛው በውሳኔዋ ስለጸናች ጉዳዩ ቤተሰቦቿ ጋርም ደርሷል። እህቷም እንግዲህ ለቤተሰቦቿ ነግራ ይህንን ነገር ማስቆም ካለባቸው አሁን ማስቆም እንደሚችሉና አለበለዚያ ግን ከረፈደና ቪዛው ሁሉ ነገር ካለቀ በኋላ ትኬት ቆርጣ በኋላ ልጅቷ ብትጠፋ ኃላፊነቱን የሚወስድ ሰው እንደሌለ ስትነግራቸው ነው እንግዲህ ቤተሰቦቿ ይህንን ጉዳይ ከአብርሃም ጋር ተነጋግረው ነበረ ብያቸዋለሁ ከዚህ በፊት። አሁን ደግሞ የግድ ሩታን ማስጨነቅና የእሷን ሀሳብ ማስቀየር እንዳለባቸው ስለተሰማቸው እንግዲህ ከእሷ ጋር ጥልቅ የሆነ በጣም ከባድ ጭቅጭቅ ውስጥ ነበሩ። ትናንትና በጣም ሲጨቃጭቁ ሲከራከሩ ነበረ። ሩታ በሀሳቧ በጣም ጸንታ ስትሞግታቸው ነበረ። መሄድ አልፈልግም፣ ይህንን ነገር ማድረግ አልፈልግም እያለች ነበረ። ምክንያቱም እንግዲህ የነ አብርሃም የነ አቤል በጣም ብዙ ተጽዕኖ አለባት። በዛ ላይ ደግሞ ገና ሳይፋታ አብርሃም ከሄርሜላ ጋር መሆኑም ራሱ ሳይኮሎጂካሊ እሷን እየጎዳት ስለሆነ ልጇን ያላባት ብቻዋን ማሳደጓ ራሱ እንዲሁም አብርሃም ሌላ ሴት ጋር መሄዱ በወሬም በሰፈር ውስጥ የሚወሩት ነገሮች ሩታን እየጎዷት ስለሆነ ከዚህ ነገር ሁሉ መራቅ አለብኝ፣ ከዚህ ነገሮች ሁሉ ትቼ ካልሄድኩኝ ግን ነገሮቹ እየተውኝ ስላልሆነ እኔ መጥፋት አለብኝ ስትል ነበረ። ቤተሰቦቿ እንግዲህ በጣም መክሯት፣ በጣም ተጨቃጭቆ ሀሳቧን እስከ ማስቀየር ደርሰዋል። እንግዲህ ሩታ በዚህ ነገር ድጋሚ ሀሳቧን አንስታ የመሄድ ውሳኔ ውስጥ እንዳትገባ መክሯታል፣ ነግሯታልም። ሩታ እስካሁን ሀሳቧ እየወላወለ ቢሆንም ነገር ግን በእነሱ ሀሳብ የተስማማች ትመስላለች። እሺ ብላችኋለች። እንግዲህ የመሄድ ፍላጎትም እቅድም እንዳይኖራት አድርገው አሳምነዋታል። ማሳደግ ካለባት እነሱ ጋር መኖር ከፈለገች መኖር ትችላለች። ካልሆነ ግን አብርሃም የሰጣትን ኦፈር ወይ ደግሞ የሪል ስቴቱንና የመኖሪያ ቤቱን ነገር ተቀብላ ወይ እዛ መኖር እንደምትችል ነግሯታል ቤተሰቦቿ። ይህንን ነገር የምትቀበለው ከሆነ እነሱ አዲስ አበባ ድረስ እንደሚሸኟትና ቤት ነገሮችን እስከምታመቻች ድረስ እህቷን ቢሆን ወይ አንድ ሰው ከእሷ ጋር እየኖረ ልጇን ማጠንከር እንደምትችል ነግሯታል ቤተሰቦቼ። እነዚህ ነገሮች እንግዲህ ሩታን በጣም አጣብቅኝ ውስጥ እየከተቷት ነው። በዚህ በኩል ጓደኞቿ እኛ ካልሸኘንሽ እዚህ ምን ትሰሪያለሽ የሚል ግፊት ውስጥ እየከተቷትና ለምንድን ነው ማትሄደው እዚህ ምን ቀራት ምናምን እያሉ እየተናገሩ ይገኛሉ። ከዛ በተረፈ ግን ቤተሰቦቿ ደግሞ እኛን ጥላ ለማን ትሄዳለች የሚል እንግዲህ የሁለት ነገሮች አጣብቅኝ ውስጥ ገብታለች። ከዚህ በፊት እንግዲህ ነግሬያችኋለሁ። እሷ ውሳኔዎችን በራሷ ለመወሰን ስትል ከቪዲዮ ጠፍታ እንደነበር ታስታውሳላችሁ። ይህንን ውሳኔዋን ነበር በቀደም እንግዲህ መታ ያሰማችሁ። ካሰማችን በኋላ እንግዲህ ለዚህ ውሳኔዋ ትክክለኛ መፍትሄ አይደለም ብለው ስላመኑ ቤተሰቦቿ ምጉት ውስጥ ሊገቡ የቻሉት እንግዲህ በዛ ምክንያት ነው። ከዛ በተረፈ ኦዲየንስም ሳይቀር ምን ልታደረግ ነው ከሀገር የምትወጣው ገና ያላደገና ጨቅላ ልጅ ይዛ እንዴት ትወጣለች ሲሉ ብዙዎች እንግዲህ እየሞገቱ እየተከራከሩ ይገኛሉ። በእኛ መንገድ እንግዲህ ሊሆን የሚችለው ማሳደግ ካለባት ኮንፊደንሷን ጠብቃ በራስ መተማመኗን ደግም አስነስታ ልጇን ማሳደግ ካለባት በሀገሯ ላይ ብታሳድግ ተመራጭ ነው። ምክንያቱም ልጁ ገና ያልጠነከረ እንደመሆኑ እንዲሁም ብቻዋን ልጅ አግዝሻለሁ ብሎ የወሰዷት ሰዎች ሁሉ መቼም ሸክም አድርገው እሷን ሊያግዟት አይችሉም። እስከ መቼም ድረስ ደግሞ የከፋ ነገር ቢመጣ ረዳት ላይኖራት ይችላል። የሰው ሀገር ላይ ሆና ብቻዋን ልጅ ማሳደግ ሊከብዳት ስለሚችል እንኳን ውጭ ሀገር ሄዳ በሀገሯ ላይም እንደዚህ አይነት ነገሮች ለሴት ልጅ ብቻዋን ከባድ ስለሚሆንላት ግን ራሷን አጠንክራ ቤተሰቦቿም ድጋፋቸው አጠገቧ ስለሆነ እዚሁ እንግዲህ እንዲያግዟት ምክራችን ነው ለኛ ለሩታ። እንግዲህ ቤተሰቦቼ ተጨማሪ መረጃዎች ካሉ እንግዲህ እየተከታተልኩ ማጋራችሁ ይሆናል። በዚህ ዙሪያ የተገኙት አዳዲስ መረጃዎች እነዚህን ይመስሉ ነበር። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ በድጋሚ ሰብስክራይብ ማድረጋችሁን እንዳትረሱ። ሀሳብ አስተያየት ካላችሁ ኮመንት ላይ አስቀምጡልኝ። መልካም ጊዜ ይሆንላችሁ።